አሰላሙ አለይኩም ወራህመቱላሂ በረካቱ። ውድ የተከበራችሁ የኢማን ቤተሰቦች እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። ወይኔ ጽጌ፣ ወይኔ እኔ ውድ አይዞሽ፣ በቃ ያጋጥማል። ጽጌ እንግዲህ ያላሰበችው ያልጠበቀችው ነገር ነው ያጋጠማት። ያው እንግዲህ እንደምታዩት ደግሞ እጮኛዋ በጣም ተናዶባታል። በጣም ተበሳጭቶባታል። ግን እሷ እንዳሰበችው አይደለም። በጣም ደስ ይለዋል ብላ ነበር ያሰበችው። ነገር ግን ደስ አላለውም። ለእኔም ለስራዬም ለአንቺም ጥሩ አይደለም። እንዴት እንደዚህ አይነት ነገር ታደርጊያለሽ? እና መነቀስ ካለብሽ በልብሽ ንቀሽኝ፣ በልብሽ አኑሪኝ፣ በልብሽ አንግሽኝ እንጂ እንዴት ሰውነትሽ ላይ ትነቀሽኛለሽ? ጥሩ አይደለም ብሎ እንግዲህ በጣም ተበሳጭቶ እዚህ ጋር እንደምታዩት ፊቱ ራሱ ፍም መስሏል። የሚያምርዬ ፊት እንዴት እንደተናደደ እንዴት እንደተቃጠለ እንደምታዩት ይህን ይመስላል ማለት ነው። ግን ያው አላህ ለሚወደው በእርግጥ እሷ ወይ ዳኒን ለማስቀናት ወይም ደግሞ እሱን ደስ ይለዋል ብላ አስባ ነበረ። ነገር ግን እሱ ደስተኛ አልሆነላትም። አስቸጋሪ ነው። የሰውን እኮ መረዳት ከባድ ነው ወላሂ ማለት ነው። ሰው ምን እንደሚፈልግ ምን ማድረግ እንደሚጠበቅባችሁ ከባድ ነው። ግን እሷ እሱን ያስደስተዋል ብላ ነበረ ሰፕራይዝ ልታረገው ነበረ። ነገሩ አልተሳካም። ወደ አላሰበችው ነገር ሄዶባታል። እንግዲህ ፈጣሪ ያስተካክልልሽ የኔ ውድ እህት። ሌላ ምንም የምለው ነገር የለም። ሌላው ደግሞ በጣም ያሳቀኝ ነገር የይቅርታዋ ነገር ተመስቆኛል። እና በጣም በቃ አንድ እድል ሰጥቼሻለሁ ሲላት በጣም እንደነገጠች እና አንድ እድል ሰጥቼሻለሁ ምናምን። ያው በእርግጥ በነገራችን ላይ እውነት ከሆነ ትዳሩ በጣም ደስ ይላል። እንደዚህ ያወቀ ሰው ትንሽ በሰል ያለ ሰው ማግባቱ ጥሩ ነው። ያው እሱ ደግሞ ስራዋን አልከለከላትም። ነገር ግን ለምን ተነቀሽኝ፣ ለምን ዝቦት አረግሽኝ እኔን ነው ተቃውሞ እንጂ በስራዋ ላይ ተቃውሞ የለውም በነገራችን ላይ እና ግን ያው እሷ የፈለገችው እሱ ደስ ይለዋል ዳኒ ይቀጥላል ብላ ነበረ። ዳኒም አብዶ ነበር፣ እሱም ይሄንኛውም እያበደ ነው። ነገር ግን ፈጣሪ የተፈቀደ ምናልባች መድኃኒቱን አክንታ መድኃኒት እኮ በትን ይመስለኛል መልሶ በዛው በኤሌክትሪክ ማንሳት ነው መሰለኝ፣ መቃጠል ነው። አላህ ይጠብቀንና ማለት ነው። ያው እንደዚሁ ተንገብግባ እንድተነቀሰችው ተንገብግባ ይነሳል ማለት ነው። የሆነ ቲክቶክ ላይ ይቻለው ግን የሆነ እንደዚህ ሲያነሱ የሆነ ማብራት ነገር ነው። ግን ያንን ንቅሳቱን ብድግ 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 ያረጉታል። እና ከውጭ አስመጥቼ አጠፋልሻለሁ ታጠፊያለሽ ሲላት ምንም አማራጭ የላትም። እሺ ብላ ተስማምታለች ማለት ነው። እንግዲህ ጽጌ ያው አስተዋይ ነው ይመስለኛል ልጁ። እንግዲህ አስተዋይ ነው። ወደፊት ተጋብተን ደግሰን ቤተሰብ ልኬ አብረን መኖር ከጀመርን በኋላ ከምንጣላ ካሁኑ እዚሁ ላይ ይቁም እያለ ነው። እዚሁ ላይ ይቁም ሲል ያው እንግዲህ አንዳንዴ ያጋጥማል መጋጨት፣ ሁላችንም እንጋጫለን። ነገር ግን መጨረሻ ላይ ተረዳድቶ ይቅርታ መጠያየቁ ነው እና ይቅርታ መጠያየቁ ነው ኸይሩ ነገር። እንኳንም ይቅርታ ተጠያየቁ። ግን አሳዘነች። ይቅርታ አጠያየቋን አይታችሁታል? ያሳቀኝ በጣም እሱ ነው። እና አሳዘነችኝ ይቅርታ ስትጠይቅ። አንድ ሰው በነገራችን ላይ ይቅርታ የሚጠይቅ ሰው ትልቅነት ነው። ትልቅ ሰው ነው ይቅርታ የሚጠይቀው። አንዳንዴ ሰዎች ሰውን ይቅርታ ስንል የሆነ የተዋረድን ይመስለናል እንጂ ይቅርታ መጠየቅ ትልቅነት ነው። እና ጽግሽዬ መልካም እድል የኔ ውድ የምለው የማስተላልፈው ነገር መልካም እድል ውዴ። እና አብሽሪ፣ ጠንክሪ። እንወድሻለን፣ እናከብርሻለን። ባይሆን ባትገላለጭ እንደዚህ ጥሩ ነው። ግን እስቲ ፈጣሪ ድረስልሽ፣ ይርዳሽ። እንግዲህ እሱ ይሁንሽ። አንዳንዴ ህይወትን ሲፈልጉት ታይፈልጉት ይገባል በመካከል ላይ እና ስትፈልጊው ደግሞ ይፈርሳል። አንዳንዴ ህይወት እንደዚህ ተገለባባጭ ነው። ከባድ ነው። እስቲ ጫጫታ ገባብኝ፣ ይብቃኝ እዚህ ድረስ ማለት ነው።